ይስጥልኝ ያገር ልጆች እንደምን ዋላችሁ አደራችሁ እንዴት ናችሁ? ዛሬ ደግሞ በመታምር የቡላ ገንፎ ይዤላችሁ መጥቻለሁ። አያችሁት? በጣም የሚያምር በምጥሚጣ ወይ በበርበሬ ወይ በድልህ አድርጋችሁ የምትበሉት በቅቤ ራስ ያለ በጣም አሪፍ ቡላ እንግዲህ የኮባ ውጤት ነው የምታውቁት። የኮባ ወይም የእንሰት ውጤት ነው፣ የታችኛው ክፍል ማለት ነው። በአዲስ አበባ የተለመደ ነው፣ እንዲሁም በጉራጌና በደቡብ ክልል በጣም የታወቀ ምግብ ነው። ከቆጮ የሚዘጋጅ ነው ማለት ነው። ይሄ አሁን የቡላ ዱቄት ነው ያለኝ። ወደ 3 ኪሎ ሰው ልኮልኝ ነበር ማለት ነው። አሉያ ቡላ ይላል። በጣም አሪፍ ነው። ዛሬ እንግዲህ ልጆቼ ብዙም አይወዱም። አንድ ቀን 2 ቀን አብልቻቸዋለሁ። አሁን ግን እየለመዱት ነው መሰል። ትንሽ ሳረግ እኔ ያልቅብኛል ቶሎ ብለው እነሱ ይበላሉ፣ እኔ ያልበላም ማለት ነው። ዛሬም ሞክራለሁ እንግዲህ ትንሽ አርጌ። በጣም ነው የሚጣፍጠው። ትንሹ ነው የሚበቃው ቡላ። ይሄን የሚያክል አድርጌ እንግዲህ ዛሬ አነስ ያለች ቡላ አብረን እናዘጋጃለን። እንግዲህ ዱቄቱን ያው በውሃ መበጥበጥና ትንሽ ውሃውን ዝግ ብሎ እንዲጠል ማቆየት አለብን ማለት ነው። 15 ደቂቃ እንደዚህ በጠብጠዋለሁ። የቡላውን ዱቄት በደንብ አዋህደውና እስኪጠል ድረስ ጠብቀዋለሁ። አያችሁት? በጠበጥኩት በቀዝቃዛ ውሃ ጠብጬ ትንሽ ከ5-10 ደቂቃ ጠብቀዋለሁ። ዝግ ብሎ ከታች እንትን ይሆናል ማለት ነው፣ ይጠላል። ለስላሳ ነው እንግዲህ የበቆሎ ዱቄት ነገር የሚመስለው ዱቄቱ፣ የቡላ ዱቄት። እኔ እንዳያልቅብኝ ከተለያዩ እህሎች ጋር ቀላቅዬ ነው ማገነፋው። ምክንያቱም ትንሽ ነው የሚመጣው፣ ወዲያው ነው የሚያልቀው። ለብቻው ግን አንዳንዴ ሞክራለሁ ማለት ነው። አንዳንዴ በጣም ነው የሚጥመው ለብቻው፣ እኔ ወደዋለሁ። ልጆች ግን ብዙም አልለመዱትም። እንግዲህ ዛሬ ደግሞ እናያለን አብረን ማለት ነው። አሁን ውሃ ጥጃለሁ፣ ትንሽ ጨው አድርጌያለሁ። ውሃ ላይ ወተት ጥጃለሁ ማለት ነው። ይሄን አሁን አጠለዋለሁ። እዩት፣ ቅድም የበጠበጥኩት እንግዲህ ታች ዝቅጥ ብሎ ባዶ ውሃ ብቻ ሆኗል ማለት ነው። እዩት፣ ውሃውን እንደዚህ አድርገን እናጠለዋለን። ውሃው ምናልባት ቆሻሻም ከሆነ ይወጣል፣ አያስፈልገንም። ከዛ እንደዚህ ታቀጥሉታላችሁ። በደንብ ነው በማንካው እያሻችሁ ማቅጠን ያለባችሁ፣ ምክንያቱም ከታች ዝግ ይላል እንደገና መልሶ። ትንሽ ወተት አድርጌን ያቀጠንኩት፣ ከታችም ወተት አፍልቻለሁ። ወተት አድርጋችሁ ማቅጠን ማለት ነው። ወይም ደግሞ በንጹህ ውሃ ከፈለጋችሁ በየጾም ከሆነ በውሃ ብቻ ማገንፋት ትችላላችሁ። ማቅጠኛውን በውሃ ማድረግ ትችላላችሁ ማለት ነው። እንግዲህ እንደምታዩት የቡላ ገንፎ በጣም ቀላል ነው። ብዙ ሰዓትም አይፈጅም። ከ10-5 ደቂቃ ወዲያው የሚበስል ነው። እዩት፣ ወዲያው ነው የወፈረልኝ። ቶሎ ነው የሚበስለው። እኔ በወተት ነው ያደረኩት። ባዶውን በውሃ ብቻም ይቻላል ማለት ነው። እንግዲህ በደቡቦች በደንብ ነው የሚመገቡት። እንሰት ያላቸው ወይም ኮባ መዝራት የሚችሉ። በእኛ አካባቢ እንኳን ያለ አይመስለኝም እንደዚህ አይነት። ግን በጣም ጤነኛ ምግብ ነው። ብዙ ፌቫ አለው፣ ብዙ ጥቅም አለው ይባላል። እኔ ቅቤ እንዲታሸይ ብዬ ከስር ድረስ ቅቤውን በደንብ ስለማያስገባ ቅቤ አድርጌ እንደዚህ ያሸዋለሁ ማለት ነው። ቅቤ ስታረጉበት ልቅቅ ስለሚል እቃውን ይለቅና እንዲታሽ ይረዳችኋል። ቶሎ ነው የሚበስል። ይኸው በስሏል። እንግዲህ እንዴት ናችሁ ወገኖቼ? በተረፈ ሰብስክራይብ፣ ሼር እያደረጋችሁ እያበረታታችሁ ላላችሁ ወንድሞቼ፣ ወገኖቼ፣ ያገር ልጆች በጣም ነው የማመሰግነው። አሁንም ሞኔታይዝ እንዲሆንልኝ የተባበሩኝ ባካችሁ። 1000 ሰብስክራይብ ገብቼ ሞኔታይዝ እስኪሆንልኝ ድረስ ባካችሁ ተባበሩኝ። ጨርሻለሁ። እንግዲህ በጣም ትንሽ ነው ያረኩት፣ ምናልባት ልጆቹ ካልበሉ ብዬ። እኔ እበላለሁ፣ ወዳለሁ። እዚህ ጋር እጄን ታምም ያለው የሚገርማችሁ እዩት። እጄ እዚህ በፊት ኦፕሬሽን ያረኩት በዚህኛው ድኗል። ኦፕሬሽን አድርጌ እዩት፣ እጄን ማለት ነው አደጋ የደረሰብኝ። አሁን እዚህ ጋር ልክ እንዳጥንት ሆኖ ወጥቶ የወጣ አጥንት አለ። እንዳጥንት ነገር ነው፣ ግን በራሱ ይስተካከላል ብለውኛል። ወይም ደግሞ ኦፕሬሽን አድርገሽ ነው ብለውኛል። እንግዲህ ያለው እስኪ እዚህ ጋር እንግዲህ ቆንጆ ጣባ አለችኝ፣ ትንሽዬ ጣባ። ከሷ ነው ማረጋት። ሚጥሚጣ 2 አይነት ሚጥሚጣ አዘጋጅቻለሁ። ድልህም አለኝ። ይሄን ኦሊቭ ኦይል አድርጌ ጣባዬን ወለውል አረጋታለሁ በዘይት፣ በኦሊቭ ኦይል ወይም በቅቤ እንደዚህ ታረጋላችሁ ማለት ነው። ከዛ እዚህ ገለብጣታለሁ። ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ወገኖቼ።
ይኸው ገለበጥኳት። ይጠግናል። ጠጋኝ ምግብ ነው፣ ገንቢ ምግብ ነው ይባላል ቡላ። በቂጣም እንግዲህ የቡላ ቂጣም እናዘጋጃለን። አንድ ቀን አብረን አሳያችኋለሁ እሱንም ማለት ነው። የሁሉ ብሔረሰብ ምግቦቻችን በጣም ነው የሚያምሩት። የኢትዮጵያ ምግቦች እግዚአብሔርን ነው የምነግራችሁ። ታይቶ ተሰምቶ የማይታወቅ ስንት አይነት ምግብ የኢትዮጵያ ምግቦች አሉ። እኛም ማናቃቸው ማንሰራቸው የተለመደ ከእንጀራና ከወጥ ውጪ ብዙ አይነት ነገሮች አሉ። በኦሮሚያ ስትሄዱ ቅንጬ በቅቤ ተደርጎ እንዴት አሳምረው እንደሚበሉት እንዲሁም በጉራጌ ስትሄዱ ደግሞ እንደዚሁ እንሰት ተደርጎ ይሄ የቆጮ አይነት የፍርፍር የምን ስንት አይነት የባህላዊ ምግብ አለ። እኔ እንግዲህ ትንሽ ድልህና ቅቤ አድርጌ እንደዚህ ያደረኩት ምናልባት ልጆቹ ስለሚበሉ ከኔ ጋር ከበሉ ሚጥሚጣው እንዳይበዛባቸው ብዬ በጣም የተወሰነች ነው ሚጥሚጣም አድርገው ማለት ነው። እናንተ ግን በሚጥሚጣ ብቻ ቢሆን አሪፍ ነው የተለመደው ማለት ነው። እና በጣም ነው የሚያምረው፣ በጣም ነው የሚጥመው። አንድ ቀን ደግሞ በተፈጨ ስጋ አድርጌ ደግሞ አሳያችኋለሁ። ልክ እንደ ክትፎ ማለት ነው። እኛ ክትፎ አንበላም፣ ግን ገባ ያለ ራሴ ልክ እንደ ክትፎ አድርጌ ገባ ያለ አድርጌ የምሰራው አለ። እሱን አሳያችኋለሁ ሌላ ጊዜ ማለት ነው። ውዶችዬ ሽታው አላስቀመጠኝም። እንዴት እንደሚያምር እዚህ ጋር የነበረ ሽታው በስመ አብ እንዴት እንደሚጥም ማለት ነው። ቶሎ ነው የሚደርሰው። ቶሎ አሁን ቁርስ ላይ ለሆነ እንግዳ መጥቶባችሁ ቶሎ ብላችሁ ልታቀርቡት የምትችሉት ለቁርስ ማለት ነው። ለሚወድ ሰው በጣም አሪፍ ነው። በዛ ላይ ደግሞ እንግዳ የሚሆን ምግብ አይደለም በነገራችን ላይ ቡላ በዚህ መልኩ ማለት ነው። እርግጥ እርጥቡ ይሄ የእርጥቡ ቆጮ አጥላችሁ ምናምን የምታዘጋጁት እሱ ትንሽ ሽታ ስላለው ትንሽ ላለመደ ሰው እንትን ሊደብር ይችላል። ይሄ ዱቄቱ ግን ምንም አይነት የእንግዳ መሆን አይችልም። በቃ ግብት ነው የሚል ስትበሉት ማለት ነው። በራሱ ጊዜ ነው የሚሰለቀጠው ነው ይባል። እዩት እንዴት እንደሚያምር ውዶችዬ፣ አያምርም? ምርጥ ቡላ፣ አነስ ያለች ቡላ ናት። እንግዲህ ምናልባት ብቻዬን ከሆንኩ ብዬ ነው። ባሌ ስራ ነው፣ ልጆች ግን አሉ። እሁድ ቅዳሜ ነው። ይሄን ቁርስ ላበላቸው ነው። እንግዲህ ከበሉልኝ ደመና ነው፣ ዝናብ ነው፣ ጨለማ ነው የሚመስለው፣ ግን የሰራሁት ቁርስ ሰዓት ነው ማለት ነው። እጄ ሄዳለሁ እንግዲህ ወደ እነሱ አሳያቸዋለሁ። ይበላሉ ወይስ አይበሉም? ጨርሰታል ወይስ አይጨርሱትም? እናያለን። እኔ ግን እዚህ ጋር ቀምስላችኋለሁ። ጸሎት አድርጌ ቀምስላችኋለሁ ውዶቼ። እስከዛው ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት እያደረጋችሁ አበረታቱ በያላችሁበት ወገኖች፣ የአገር ልጆች። እኔ አውቃለሁ ብዬ አይደለም እየሰራ ያለሁት፣ ግን ዩቲዩቡ እንዲከፈትልኝ ለተለያየ ማስታወቂያ ስለምፈልገው የምግብ አይነት ስለምሰራ ወደፊት ይጠቅመኛል ብዬ ነው። ሼር ላይክ ሰብስክራይብ እያደረጋችሁ እንብላ ወገኖቼ፣ እንብላ ላጉርሳችሁ። ዋው አንደኛ በቃ በራሱ ነው የሚገባው። ምን አጥሜት በሉት ስልቅጥ ነው የሚለው ቅቤው ጋር እንዴት እንደሚግባባና እንትን እንደሚል ማለት ነው። ቅቤውን የበዛ ይመስላችኋል እንጂ ውስጡ አይዘውም ቅቤውን። ስለዚህ አብራችሁ ከቅቤው ጋር ነው መብላት ያለባችሁ ማለት ነው። እና ይሄንን ይመስላል እንግዲህ። ልጆችን ደግሞ ሞክራችኋለሁ፣ ሂጄ አስቀምጨላችኋለሁ። ይበላሉ አይበላም፣ ጨርሰዋል አይጨርሱትም ማሳያችኋለሁ። ሼር ላይክ ሰብስክራይብ እያደረጋችሁ አበርቱኝ ውዶቼ። ሌላም ላሳያችሁ የምትፈልጉት ነገር ካለ ይዤላችሁ ብቅ እላለሁ። ከዚህ በፊት በቋንጣ ገንፎ ሰርቻ ቃለሁኝ። እሱንም ብታዩ ደግሞ አንደኛ ነው። ጥሎ ነው የቀረኝ። እንግዲህ ጥሎ ደግሞ ሰራላችኋለሁ። በአዋዜ በበርበሬ በሚጥሚጣ መመገብ ትችላላችሁ። በቆጭቆጫም በቃሪያ ቆጭቆጫም ይበላል። እዩት እንዴት እንዳለቀ ወገኖቼ። ይኸው ጨርሰናል። ልጆቹ እኔን አላስበሉኝም ጭራሽ፣ እነሱን የበሉት። ደህና ሁኑልኝ። ባይ ባይ።